አቡነ ገብረ መንፈስ ቅዱስ እንዲያውም በረከታቸው ለሁላችን ትድረሰን። ገድላቸው ላይ አንድ ታሪክ አለ። ቅዱሳን አባቶቻችን አቡነ ገብረ መንፈስ ቅዱስ መጽሐፍ ቅዱስን የሰበኩ ብቻ ሳይሆን ራሳቸው መጽሐፍ ቅዱስ የሆኑ ናቸው። ዛሬ ታላቅ ቀን ነው። አንደኛ የሐዋርያት ጾም ያበቃበት ዕለት ሐምሌ 5 ነው። ሁለተኛ የቅዱስ ጴጥሮስ ዕረፍቱ ነው። ሶስተኛ የቅዱስ ጳውሎስ ዕረፍቱ ነው። የጻድቁ አቡነ ገብረ መንፈስ ቅዱስ በረከት በእናንተ ላይ ይደር። ሰላም ውድ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለሐምሌ 5 ለሐዋርያት ጾም መፍቻ እንዲሁም ለሐምሌ 5 ለሚከበሩ ለአቡነ ገብረ መንፈስ ቅዱስ እንዲሁም ለጴጥሮስና ለጳውሎስ ዓመታዊ ክብረ በዓል በሰላም አደረሳችሁ። በዛሬው ቪዲዮ ሐምሌ 5 ለምን ይከበራል፣ ቅዱስ ጳውሎስና ቅዱስ ጴጥሮስ ሐምሌ 5 ምን ያደርጉበት ቀን ነው የሚከበረው ስንል የተማማረን ቆይታ የምናደርግ ይሆናል። ሁላችሁም ኮሜንት ላይ አቡነ ገብረ መንፈስ ቅዱስ እንዲሁም ጴጥሮስ ጳውሎስ ያላችሁ ኮሜንቱን አጥለቅልቁት። ወደ አዘጋጅንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ በቀጥታ ወደ መጀመሪያው ቪዲዮ እናልፋለን። አባታችን ርዕሰ ሊቃውንት ቆሞስ አባ ገብረ ኪዳን ያስተምሩናል። ወደ ቪዲዮ። አቡነ ገብረ መንፈስ ቅዱስ የዋህ ናቸው። የዋህ ማለት ለሁሉም ያራ ሀዳጅ በቀል ነው። ሊገላቸው የነበረው ንጉስ ስለሳቸው ጽድቅ እግዚአብሔር በመብረቅ ሲበቀለው 30 ዓመት ያን ንጉስ ማረን ልጅያሉ አቡነ ገብረ መንፈስ ቅዱስ ይጸልይ። ታዲያ የዋህ ሀዳጅ በቅል የሌለበት ነው የዋህ ማለት። የዋህ ናቸው። ምድርን ይወርሳሉ። አሁን ይወርሷት ይገባል። በምድር ሁሉ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ተብለው ሊጠሩ ይገባል። ለምን? ብፁዕ የዋህ ገብረ መንፈስ ቅዱስ ስለሆኑ ምድርን ይወርሱ ይገባቸው። አሜን። ለአባታችን ቃለ ሕይወትን ያሰማልን። አቡነ ገብረ መንፈስ ቅዱስ ያደረጉትን ተአምር ቀጥለን የምንሰማ ይሆናል። መምህር ቀሲስ ዶክተር ዘበነ ለማ። የጻድቁ አቡነ ገብረ መንፈስ ቅዱስ በረከት በእናንተ ላይ ይደር። አጭር ተአምር ነግሬያችሁ ልጨርስ። ስለ ጻድቁ አቡነ ገብረ መንፈስ ቅዱስ አንዲት ሴት ነበረች። ልጇ ታሞ ሞተባት። ያንን ልጇን ይዛ የጻድቁ የአቡነ ገብረ መንፈስ ቅዱስ ዝክር በሚደረግበት ቤት ወስዳ እነሆ ለሳቸው በተደረገው ጸበል ጋን ውስጥ ልጇን ጨመረች። ሰው ሁሉ ጉድ እያለ የሞተውን ልጇን በዛ ውስጥ ጨምራ አቡነ ገብረ መንፈስ ቅዱስ ሆይ ልጄን አንሱልኝ ብላ ተማጸነች። ወዲያው ልጁ ድምፅ አሰማ። ይሄ ድንቅ ተአምር ነው። ይህን ድንቅ ተአምር በሁላችሁ ዘንድ ያደርግላችሁ እግዚአብሔር ከኛ ጋር ይሁን። ክብር ምስጋና ሁሉ ለሚችል ለእግዚአብሔር ይሁን፣ አሜን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን። የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤትና በረከታቸው በሁላችን ላይ ይደር፣ እኛንም ከፈጣሪያችን ያማልዱን። አሚን። በአቡነ ገብረ መንፈስ ቅዱስ ከስራት ይፍቱሽ፣ ጎዶሎሽን ይምሉልሽ፣ ያንን ጨለማ ሕይወትሽን ያብሩልሽ፣ አልጫውን አለብ ያጣፍጡልሽ፣ ከማር የጣፈጠ ትዳር ይስጡሽ፣ ጤነኛ ልጅ ያስታቅፉሽ፣ በቤትሽ ይግቡ፣ የረገጥሽ ለምለም፣ የነካሽ ይባረክ፣ ያሰብሽ ይሳካ። በአቡነ ገብረ መንፈስ ቅዱስ ተሳካልኝ አለፈልኝ ለመባል ያብቃሽ። ይህንን ምርቃት እስኪ ለዛች እህትሽ ለዛ ወንድምሽ ላክላት። አሚን በሉ። ገብረ መንፈስ ቅዱስ አባቴ ግባልኝ ባረክ ቤቴ፣ ግባልኝ ባረክ ቤቴ። አሁንም እንቀጥላለን። መምህር ዘላለም ታዬ በአቡነ ገብረ መንፈስ ቅዱስ ገድል ላይ የሰፈረ ታሪክን እንዲህ አንስተው ያስተምሩናል። መልካም ቆይታ።
አቡነ ገብረ መንፈስ ቅዱስ እንዲያውም በረከታቸው ለሁላችን ትድረሰን። በዚህ በጣም ይታወቃሉ። ገድላቸው ላይ አንድ ታሪክ አለ። አንድ በጣም ምግባረ ብልሹ የነበረ መነኩሴ ነበር። በጣም ምግባረ ብልሹ ቢሉት ቢሰሩት የማይለወጥ ማለት ነው። እና ከዕለታት አንድ ቀን የአቡነ ገብረ መንፈስ ቅዱስ ተአምር ሲነበብ ሰማና በልቡ ነው፣ በአፉ ራሱ አላወራው፣ በልቡ እንዴት ያሉ ጻድቅ ናቸው እንደው አንድ ቀን ብዘክራቸው ብሎ አሰበ። መንገድ ላይ ሲሄድ ሽፍቶች አገኙትና ቀጥቅጠው ገደሉት። እዛው ነፍሱን መላእክተ ጽልመት ይዘውት ከእግዚአብሔር ፊት ፍርድን እንድትቀበል ሲሄዱ አቡነ ገብረ መንፈስ ቅዱስ መጡና ቆሙ። ምን ፈልገህ ነው ጻድቁ የመጣው ብሎ እግዚአብሔር ጠየቃቸው። እቺ ነፍሴ እኔ ናት። እንዴት ብለህ ስራዋን አይተኸዋል? ኃጢአቷን ተመልክተዋል? አዎ ኃጢአቷን አይቻለሁ፣ የምትመለከተውን ነገር በሙሉ አይቻለሁ። ግን አሉ አቡነ ገብረ መንፈስ ቅዱስ እዴ ብትሰጠው ኖሮ እኮ በሐሳቡ ዘክርሃለሁ ብሎ አስቦኝ ነበራል። ስለዚህ በፍጹም አይሆንም አለ። ይሄ አይደንቃችሁ? እየሰማችሁ ነው? አቡነ ገብረ መንፈስ ቅዱስ ምን ብለው እንደቀጠሉ ታውቃላችሁ? አይ ይሄ ምህረት አይገባውም ሲል እንግዲያውስ እሱ ካልገባበት ገነት ይልቅ እኔ እሱ ጋር አብሬ ሲኦል ወርዳለሁ። እኛ እንደዛ እናረጋለን። እኛ የገባንበት ቤተክርስቲያን ካልገቡ የወረዱበት ወርደን እናመጣለን እንላለን። አረ የገቡበት ይግቡ ነው የምንለው። እንዲያውም ኦሳችንን ምናምን ብለን የምንናገረው። ይሄንን ሲሰማ እግዚአብሔር በጣም ተደነቀ በጻድቁ። ፍርዴ ሊጓደል ስለማይችል ላደርግልህ የምችለው ቢያንስ እቺን ዝክር ስላሰበ ነፍሱን ከስጋው አብሬ ላገናኛት፣ ከዚህ በኋላ መልካም ስራውን ልመልከተው አለ። ነፍሱን ከስጋው አገናኝተው በጻድቁ ምልጃ ገነት እንዲገባ አድርገውታል። በረከታቸው ለሁላችን ትድረሰ። በድጋሚ እንኳን አደረሳችሁ። ሐምሌ 5 እንግዲህ በዋናነት የቅዱስ ጴጥሮስና የቅዱስ ጳውሎስ የእረፍት በዓላቸው መታሰቢያ ሆኖ ይከበራል። በመቀጠል በዓሉን በማስመልከት አባታችን እንደሚከተለው ያስተምሩናል። በደረቁ የተላጨው ጴጥሮስና የጣዖት ልብስ የለበሰው ቅዱስ ጳውሎስ እያንዳንዳቸውን እንይ ብንል በጣም ሰፊ ነው። ነገር ግን ቅዱስ ጴጥሮስ ከአሳማጅነት የተጠራ ከክርስቶስ ጋር የተነጋገረ ብዙ ጥያቄዎችን ለክርስቶስ የመለሰ ብዙ ጥያቄዎችንም ለክርስቶስ ያቀረበ። ከነዚህ መካከል የሰው ልጅ ማን ይለኛል ባለ ጊዜ ሁሉም ጸጥ ሲሉ አንተማ የሕያው ልጅ እግዚአብሔር ነህ ብሎ መለኮትና ሥጋ የተዋሃደ መሆኑን የተናገረ፣ በደብረ ታቦር ተራራ እነ ሙሴ እነ ኤልያስ ሲገለጹ የተመለከተ፣ በኋላም በቀራንዮ አደባባይ ተከትሎ ሄዶ ምንም እንኳን አብሮ ቢሄድም ደንግጦ አላውቀውም ቢልም በኋላ በንስሐ የተመለሰ፣ እግዚአብሔር አምላክ ሲያርግም አደራ ያስጠበቀው ጠቦቶችን፣ ግልገሎችን፣ በጎችን ጠብቅ ብሎ አደራ ያስጠበቀው ቅዱስ ጴጥሮስ ርዕሰ ሐዋርያት ወደ ክርስቶስ መቃብር ከዮሐንስ ጋር እየተሯሯጡ ሲሄዱ በደሮ ለጴጥሮስ ይላል። ጴጥሮስን ቀድሞት ዮሐንስ ሲደርስ ካህንን ቀድሞ ወደ ቤተ መቅደስ ዲያቆን እንዳይገባ ስርዓት ሲሰራ ቅዱስ ጴጥሮስ ቀድሞ ወደ መቃብሩ የገባ ጴጥሮስ። በኋላም ክርስቶስ ካረገ በኋላ በሚያስተምርበት ጊዜ እነሆ ከዮሐንስ ጋር ሲያስተምር አሕዛብ ይዘው ግማሽ ራሱን ሕዝብ እያየው ይስቅበት ዘንድ በደረቁ የላጩት ብዙ ታምራትና ብዙ ታሪካትን ሰርቶ ምዕመናንን አሳምኖ እነሆ ሕንፃ ቤተ ክርስቲያንን ሰርቶ በሐምሌ 5 በሮም አደባባይ ቁልቁል ተዘቅዝቆ የተሰቀለው ቅዱስ ጴጥሮስ ሐምሌ 5 ረፍቱ ነው። ቅዱስ ጳውሎስን በምንመለከትበት ጊዜ እነሆ ከአሳዳጅነት ለኦሪት ቀናኢ የነበረ በኋላም ከአይሁድ ዘንድ በአደባባይ ተወስኖለት ደብዳቤ ይዞ ሐዋርያትን ሲያሳድድ የመብረቅ ብልጭታ በዓይኑ ላይ ፈልቆበት ዓይኑ ታውሮ አናንያ ተጠርቶ የአጥምቆት ወደ ወንጌል ትምህርት ያስተማረው የመለሰው እነሆ ቅዱስ ጳውሎስ ከዚህ በኋላ እና አሳዶ ይደበድባቸው የነበሩ ሐዋርያትን የበለጠ ያገለገለበት ትምህርታቸውን ያጸናበት ሐዋርያት ሲገረፉ አብሮ የሀገሬውን ሕዝብ መስሎ ገብቶ ሐዋርያትን ያዳነ ቅዱስ ጳውሎስ ከ72ቱ አርድእት አንዱ ሲሆን ስራው ግን ሐዋርያ ያሰኘው 14 መልእክታትን የጻፈ ይህም በመጽሐፍ ቅዱስ የተጻፈው ነው እንጂ ከዛ በላይ ነው የጻፈው። አሜን። ለመምህራችን ቃለ ሕይወትን ያሰማልን። በመቀጠል ደግሞ ለቅዱስ ጳውሎስ የተገባለትን ቃል ኪዳን እንደሚከተለው ይቀርባል። በጥሞና እናድምጥ። ስምህን የጠራውን መታሰቢያን ያደረገውን በቤተ ክርስቲያን ውስጥ የሚጸልየውንና ስዕለትና መባንም የሚሰጠውን ከአንተ ጋር በመንግስተ ሰማያት አኖራቸዋለሁ። በስምህ የታነጹ አብያተ ክርስቲያናትንም መላእክቶቼ እንዲጠብቋቸው አዝልሃለሁ ብሎ ጌታችን ቃል ኪዳንን የሰጠው የአይሁድን ሕግና ሥርዓት ከታላቁ መምህር ከገማልያል እግር ስር ቁጭ ብሎ የተማረና እግዚአብሔርን ያስደሰተ መስሎት በየዋህነት ክርስቲያኖችን ያሳድድ የነበረ ሊቀ ዲያቆናት ቅዱስ እስጢፋኖስ በድንጋይ ተደብድቦ ሲገደል የገዳዮችን ልብስ ይጠብቅ የነበረ ክርስቲያኖችን ለማጥፋት ከሀገረ ገዢው የፈቃድ ደብዳቤ ይዞ ወደ ደማስቆ ሲሄድ ጌታችን በመንገዱ ተገልጦለት ለስብከተ ወንጌል የሚፋጠን ምርጥ ዕቃ ያደረገው
አምኖ ከተጠመቀ በኋላ በዓለም ሁሉ እየዞረ የጌታችንን ወንጌለ መንግሥት የሰበከ ብዙ ድንቅ የሆኑ ተአምራትን በማድረግ የጌታችንን የስሙን ኃይል በዓለም ሁሉ የገለጠ በመራብ በመጠማት በመገረፍ አብዝቶ አስጨናቂ የሆኑ መከራዎችን ስለ ክርስቶስ በደስታ የተቀበለ ብዙ ድንቅ ምስጢራትን የያዙና በስጋና በነፍስ ደዌ የተያዙ ምዕመናንን የሚፈውሱ 14 መልእክታትን የጻፈ በሮማ አደባባይ ስለ ክርስቶስ አምላክነት በማስተማሩ ምክንያት በኔሮን ቄሳር የሞት ፍርድ ተፈርዶበት ጭፍሮች ሊገድሉት ሲወስዱት ከአንዲት ካመነች ሴት ልብስን ተቀብሎ በመውሰድ ፊቱን ከሸፈነበት በኋላ አንገቱን በሰይፍ ቆርጠው ገድለውት ቁልቁል ተሰቅሎ ካረፈው ከወዳጁ ከቅዱስ ጴጥሮስ ጋር የክብር አክሊልን ደፍቶ ልብስ ወደ ሰጠችው ሴት በመሄድ ልብሷን የመለሰላትና የሰማዕትነት አክሊልን መቀዳጀቱን የገለጠላት የስሙ ትርጓሜ መሪ፣ አመስጋኝ፣ ወደብና ጸጥታ ማለት የሆነ ልሳነ እፍረት፣ የቤተ ክርስቲያን መብራት፣ የክርስቶስ አንደበት፣ ብርሃነ ዓለም ቅዱስ ጳውሎስ ዛሬ ሐምሌ 5 ቀን አንገቱን በሰይፍ ተቆርጦ በሰማዕትነት ያረፈበት ዓመታዊ መታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በብርሃናተ ዓለም ቅዱስ ጴጥሮስ ወቅዱስ ጳውሎስ ጸሎትና ልመና ይማረን ይቆየን። በቅዳሴ መሃል ሳይቀር እንግዲህ ቅድስት ቤተክርስቲያናችን እነ ቅዱስ ጳውሎስን እነ ቅዱስ ጴጥሮስን ዘወትር ታስባቸዋለች። ቅዱስ ሐዋርያው ጳውሎስ ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ፈዋሴ ዱያን። ስለ ቅዱስ ጳውሎስ አባታችን ቆሞስ አባ ገብረ ኪዳን ካስተማሩት ደግሞ ይሄንን ቪዲዮ ልጋብዛችሁ። ቅዱስ ጳውሎስ እንዲህ ይላል፣ እኔ ብቻ ነኝ ክርስቶስን በሞት እንኳን ልመስለው እፈልጋለሁ። እሱን መስለን ከሞትን እሱን መስለን ምን እንላለን? እንነሳለን ነው። እሱን በመከራ ከመሰልነው በክብር እንመስለዋለን። ጳውሎስ ሙቁ ሁለት ጊዜ ለኢየሱስ ክርስቶስ የክርስቶስ እስረኛ ጳውሎስ ይላል። ደብዳቤ ሲጽፍ መልእክት ሲጽፍ እስረኛው ጳውሎስ ይላል እና ቅዱስ ዮሐንስ አፈወርቅ ይሄ ሰው እንዴት ነው በሰንሰለቱ የሚመካ ይላል። ምክንያቱም ማለት በዓለም ላይ ካሉ የክብር ዘውዶች ይልቅ ለክርስቶስ ሲሉ የታሰሩበት ሰንሰለት ከዘውድ ይበልጣል ይላል። ቅዱስ ጳውሎስ ምንም ነገር ብታቀርብልኝ ለኔ እንደምናምንቴ ቆጥረዋለሁ አለ። ምን ታተርፋለህ ትሉኝ እንደሆነ አለ ሹመትም አምጣልኝ፣ ሀብትም አምጣልኝ፣ ንብረትም አምጣልኝ፣ ዕውቀትም ዝናም አምጣልኝ፣ ለኔ ሁሉ ነገር ምናምንቴ ነው አለ። ለምን ምን ታተርፋለህ? እኔ ክርስቶስን ትርፍ አደርጋለሁ አለ። ሀብታችን እናጣለን፣ ቤት እናጣለን፣ ቦታችን እንነጠቃለን። ቀጥለንስ እጃችንን እንቆርጣለን፣ ዓይናችን ይወጣል፣ እግራችን ይቆረጣል፣ ሰውነታችን ይሰነጠቃል። መጨረሻ ላይ ማንን እናተርፋለን? ክርስቶስን። እጃችን እግራችን እንኳን ቢያልቅ መጨረሻ ላይ ግን ክርስቶስ ከቀረን ችግር የለም። ብቻ እሱን እናትርስ። ሁሉም ነገር እንጣው፣ ወዳጅም ባድም ይካደን። መድኃኔዓለም ካለ ሁሉ ይመጣል። የቅዱስ ጴጥሮስ እና የቅዱስ ጳውሎስ ዓመታዊ ክብረ በዓል በተለያዩ ደብራት እንግዲህ በድምቀት ይከበራል። በአዲስ አበባ በዊንጌት ጴጥሮስ ወጳውሎስ ቤተክርስቲያን በዓሉ ይከበራል። መጋቢ አዲስ እሸቱ አለማየሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይድረስ ከድንግል ማርያም እቅፍ ከመስቀሉ ስር ከመላእክቱ ጥበቃ ላልተለያችሁ በተዋህዶ ዋህልክና መሰረት መደምደሚያና ጉድላት በሆነው በክርስቶስ አምናችሁ ጸንታችሁ ለምትኖሩ ለተዋህዶ ልጆች አእምሯቸውን ለቅዱሱ መጽሐፍ፣ ሰውነታቸውን ለመስቀል ለሰይፍ፣ ጀርባቸውን ለጅራፍ የሰጡ የባከነ ጊዜ፣ የባከነ አካል፣ የባከነ ገንዘብ የሌላቸው ከክርስቶስ ጋር መኖር፣ ለክርስቶስ መሞት፣ ወደ ክርስቶስም በክብር መሄድን በንግግር ሳይሆን በተግባር ላስተማሩ ከእውነተኛው የዓለም ብርሃን ክርስቶስ ተለኩሰው በብርሃንነታቸው ጨለማውን ዓለም የለወጡ በጨውነታቸው አልጫውን ዓለም ያጣፈጡ ብርሃናተ ዓለም ብላ ቤተክርስቲያን የክብር ስም የሰጠቻቸው ሁለቱ ቅዱሳን ሐዋርያት ቅዱስ ጴጥሮስና ቅዱስ ጳውሎስ ዓመታዊ የዕረፍት በዓላቸው ሐምሌ 5 ይከበራል። በተለይም ገዳማችን በሐዋርያው በቅዱስ ጳውሎስም የሚጠራ ሲሆን በትናንትና ላይ ቁመው ወደ ኋላ ትናንትናን የሚያስታውሱ ወደፊት ነገን የሚያልሙት ደገኛዋ እቴጌ መነን መስረተውት ላለፉት 83 ዓመታት ደቀ መዛሙርትን ከእውቀት ሊቃውንትን ከጥበብ እያገናኘ ዕውቀት እንደ እህል እየተመረተበት የኖረው መንፈሳዊ ኮሌጃችን ይህን በዓል በታላቅ ድምቀት ያከብራል። እናንተም በዚህ ዕለት ተገኝታችሁ ለሰውነታችሁ በረከት፣ ለነፍሳችሁ ድህነት፣ ለአእምሯችሁ ዕውቀት ትሸምቱ ዘንድ ገዳማችን በቅዱስ ጳውሎስ ስም ጥሪ ያቀርብላችኋል። በሰላም ያድርሰን። እግዚአብሔር ከእናንተ ጋር ይሁን። አሁንም እንቀጥላለን። በቀጣይ ቪዲዮ ደግሞ
እህታችን የተደረገላትን ምስክርነት እንዲህ ትነግረናለች። ከእግዚአብሔር ጋር ቁጭ ብዬ ያወራው እንደዚህ እንደምታዩት ከዓመታት በፊት ኢትዮጵያ እንደዚህ ቤት ነበረኝና ላይክ ተከራይቼ ማለት ነውና ላይክ ቤቱ በጣም እየተራረሰ ምናምን ግን በቃ ለኔና ለእግዚአብሔር በቂ ቤት ነበረና እንድክ እንደዚህ ቁጭ ብዬ በጣም አልቅሼ እግዚአብሔርን በቃ እኔ መስራት አለብኝ መጠንከር አለብኝ አባቴ ካንተ ውጪ ማንም የለኝና ታሪኬን ቀይረ ቢያንስ ከዚህ የተሻለ ነገር አድርግልኝ በቃ ብዬ ያልኩት ጊዜ ነበርና እንደዚህ ቁጭ ብዬ ብዙ ጊዜ ከእግዚአብሔር ጋር ነው በቃ ንግግሬ ሁሉ ነገር ማንንም መምሰልኝ ማለት ነው እና እግዚአብሔር የምሬን ነግራችሁ ነገን አይደለም ዛሬያችሁን ባላችሁት መሰረት በጊዜውና በሰዓቱ ይሰጣችኋል ግን ምን እንዳስተማሪና ቃላችሁ እግዚአብሔር ያላችሁት ቦታ ላይ ያደርሳችኋል ያለ ምንም ነገር ሳታስቡት ሳታውቁት እንደደረሳችሁ እንኳን ሳያስታውቃችሁ ደርሳችሁ ግን ያስታውሳችኋል ቁጭ ለን ዛሬ አባቴ ያ ሁሉ ነገር እኮ አልፎ ተመስገን ዛሬ እኮ እንደ አይነት ኑሮ ያኖርከኝ ነው ከበፊቱ ምንም ብርም አልነበረኝም በጣም ሰው ምለምድ ጃረሎም የሰው ፊት ማላይልሽ ነገር አልወድም እና በቃ ያ ነገር እኮ አልፎ ያለኝ ነገር የሰጠኝ ነገር ያመሰግንኩት አስተዋወሰኝ ያን ጊዜና ኢቭን ቤቱ ከመባራስ የተነሳ አይጦቹ በላይ በኩል በጣም ነበር የሚት ኮርኒስ ላይና መተኛት አልችልም ኢቭን ጸሎት ሳደርግ በጣም ነበር የሚረብሽኝ እና ሁሉ ጊዜ አቃለው እግዚአብሔር ከዚህ ታወጣኛለህ ከዚህ የተሻለ ኑሮ አምኜው አልከዳኝም አሁን ዱባይ ነው ያለውታ እግዚአብሔር ይመስገን አሁን በደንብ በቃ ጽድት ባለች ትንሽ የቤት እያኖረኝ ነው የሰውም ቢሆን ለጊዜው ቢሆን ያኖረኝ ስለዛሬ ግን አኖሮኝው አመስግኘዋለሁ በቃ ስለዛሬ አኖሮኛል ስለነገ ደግሞ ነገ ራሱ እግዚአብሔር የተሻለ ነገር ያመጣልና ምን ልላችሁ ነው መሰላችሁ እግዚአብሔር ዛሬን ያኖራችኋል በእርግጠኛ ሆኜ የምነግራችሁ ይሄው ያኖረኝ ነው ነገ አላውቀውም ነገ የት እንደሚከተል አላውቀውም ስለዛሬ ግን መሰክርለታለሁ ያኖረኝ ነው ያመሰገንኩት ነው አሁን በርክክ ብዬ ቁጭ ብዬ የሚፈልኩት ቦታ ሆኜ ምንም ሳይረብሸኝ ያመሰገንኩት ነው ያ ሁሉ ጫጫታ ያ ሁሉ ነገር አልፎ የምሬን እና እንደዚህ ያየሁት ቤቱ ጌታ ሆይ በቃ እዛም ቤት ውስጥ እንኳን ሆኜ እግዚአብሔር ከኔ ጋር ነበር እዛም ቤት ውስጥ ሆኜ እዚህም ከኔ ጋር እግዚአብሔር አለ ምንም ቦታ ላይ ብትሆኑ እግዚአብሔር ዛሬን ያኖራችኋል በቃ ዛሬ እንደምትፈልጉት አርጎ ያኖራችኋል የኛ ያለማየትና የተደረገልን አለማየታችን እንጂ እግዚአብሔር በየትኛው ቦታ ውስጥ ቢሆን ያረግላችኋል እኔ አባት እኔ ብዙ ነገር አሳልፈኛል እኮ መድኃኒዓለም ማርያም እንደማወራላችሁ አይደለም መድኃኒዓለም ለኔ ወደ ኃጢአት የምንገባበት ዋና የኃጢአት በሮች ሲሉ መምህር ብርሃኑ አድማስ እንደሚከተለው ያስተምሩናል ለክርስቲያን ነፍስ ውድቀት ለማንኛውም ኃጢአት መግቢያ የሚሆኑ 3 የኃጢአት አበይት በሮች አሉ 3 ዋና መግቢያዎቹ 3 ናቸው ከነዚያ ውስጥ አንዱና ዋናው ኢየሱስ ባስሌዎስ ደጋግሞ እንደሚናገረው ለየትኛውም ኃጢአት መግቢያ የሚባለው ትዕቢት ነው ሁለተኛው ለብዙ ኃጢአት መግቢያ በር ፍቅረ ነዋይ ነው ሶስተኛው መብል መጠጥ የብዙ ኃጢአቶች መግቢያ የብዙ ኃጢአቶች በተለይ መንፈሳውያንን ብለው ለሚያስቡና በመንፈሳዊ ሕይወት ኖረን የእግዚአብሔር መንግስት ኖርሳለን ለሚሉ ሰዎች ታውቃላችሁ ገንዘብም ለገንዘብና ለጌታ ለሁለት ባሮች መገዛት አትችሉ ነው የተባለው አይደል እሱ የመጨረሻው ገዢ ነው ዓለሙን የገዛው አሁንም ዓለም በዚህ ስቃይ ውስጥ ነው ያለው ለአባታችን ቃለ ሕይወትን ያሰማልን ወደ መጨረሻው ቪዲዮ እናልፋለን ሁላችሁም ግን ቪዲዮውን ላይክ ያላረጋችሁ ላይክ አድርጉ መጋቢ አዲስ ነቃ ጥበብ ከፍ ያለው በኢየሱስ አለትነት ላይ የጸናችሁ የቆማችሁ እንድትሆኑ ያስፈልጋል ማይነቃነቅ አለት እሱ ነው ማይሸረሸር አለት እሱ ነው ማያንሸራትት አለት እሱ አለቱ ራሱ ይበላል አለቱ ራሱ ይጠጣል አለቱ ራሱ ይለበሳል አለቱ ራሱ ይወረሳል ክርስቶስ ከሌለ ቅዱስ የሚባል ጻድቅ የሚባል ሰማዕት የሚባል ይሄ ነው ክርስቶስ ከሌለ ኢየሱስ የሌላት ቅዱስ አርሴማ አናውቅም ኢየሱስ የሌላቸው ቅዱሳንን አናውቅም የማይቀማ እድል የማይቀማ ሀብት እያለች ታመሰግናለች ልብስ ከዚህ በላይ ወንጌል አለ ልብስ ዘይታንመ ወክዳን ዘይተፈትለ ማለት ያልተፈተለ ልብስ ያልተሸመነ ጋቢ ያልተሸመነ ኩታ የሰው እጅ ያላረፈበት ያለ ዘር ያለ ሩካቤ ያለ ወንድ ዘር የተጸነሰ የተወለደ ማለት ነው መምህራችን በኢየሱስ አለትነት ላይ
ጸንታችሁ ቁሙ ሲሉ እንዲህ አስተምሮናል። ቃለ ሕይወትን ያሰማልን። የቤተ ክርስቲያናችን መሰረት የእምነታችንም መሰረት ኢየሱስ ክርስቶስ ነው። ቅዱሳን ሐዋርያትን ነፍሳቸውን እስከ መስጠት የደረሱት በኢየሱስ ክርስቶስ ላይ ባላቸው ጽኑ እምነት ነውና እኛንም ከቅዱሳን ሐዋርያት ረድኤትና በረከታቸው ያድለን እንላለን። አሜን። ሐምሌ 5 ቀን ጾመ ሐዋርያት የመፍቻ ቀን የሚከበርበት ሲሆን በሌላ በኩል ደግሞ የብርሃናት ዓለም የቅዱስ ጴጥሮስና የቅዱስ ጳውሎስ በዓለ ዕረፍትም በዚህ ዕለት ይከበራል። በዛሬው ዝግጅታችንም የእነዚህን ቅዱሳን ታሪክ በቅደም ተከተል ባጭሩ ይዘንላችሁ ቀርበናል። እንደሚከተለው ይቀርባል። ቅዱስ ጴጥሮስ። ቅዱስ ጴጥሮስ በአባቱ የሮቤል በእናቱ ደግሞ የስምዖን ነገድ ሲሆን የተወለደውም በገሊላ አውራጃ በቤተ ሳይዳ ነው። ወላጆቹ ያወጡለት ስም ስምዖን ነበረ። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ጴጥሮስ ብሎ ጠርቶታል። ትርጉሙም በግሪክ ቋንቋ አለት ወይም ደግሞ መሰረት ማለት ነው። ቅዱስ ጴጥሮስ የሚተዳደረው በአሳ አጥማጅነት የነበረ ሲሆን ሰዎቹን በወንጌል መረብ እያጠመደ ወደ ክርስትና ሕይወት ሲመልስ ዘንድ ጌታችን ለሐዋርያነት ጠርቶታል። ሉቃስ 1 ቁጥር 10 እንዲሁም ማርቆስ 1 ቁጥር 16 በመጽሐፍ ቅዱስ ላይ ተጽፎ እንደሚገኘው ቅዱስ ጴጥሮስ በመንፈሳዊ ቅናቱና ለጌታችን በነበረው ፍቅር የሐዋርያት አለቃ ሆኖ ተሹሟል። ለአገልግሎት ከተጠራበትም ጊዜ ጀምሮ በእስያ፣ በሮም፣ በሰማሪያ፣ በልዳ፣ በኢዮጴ፣ በአንጾኪያ፣ በገላትያና በሌሎችም አገሮች እየተዘዋወረ ወንጌልን ሰብኳል። በስብከቱ ምክንያትም ልዩ ልዩ መከራንም ተቀብሏል። በክርስቶስ ኃይል አጋዥነት ብዙ ድንቆችንና ተአምራትንም አድርጓል። ከተሰጠው ጸጋ ብዛት የተነሳ በጥላው ሕሙማንን ይፈወስም ነበር ይላል ሐዋርያት 5 ቁጥር 15 ላይ። ሐዋርያው በቃል ካስተማረው ትምህርት በተጨማሪ በመጽሐፍ ቅዱስ በስሙ የተመዘገቡ 2 መልእክታትን ጽፏል። አንደኛና ሁለተኛ ጴጥሮስ። የቅዱስ ጴጥሮስ ምድራዊ አገልግሎት ዘመኑ ሊፈጸም ሲቃረብም እንዲህ ሆነ። በዘመኑ የክርስቲያኖች ጠላት የነበረው የሮም ንጉሥ ወደ አካይያ ዘምቶ ድል አድርጎ በደስታ ወደ ሮሜ ሲመለስ መኳንንቱን ለማስደሰት በቅዱስ ጴጥሮስና በሌሎችም ክርስቲያኖች ላይ የሞት ፍርድ አወጀ። ቅዱስ ጴጥሮስም በሮም ሲያስተምር ቆይቶ የሮም መኳንንት እንዳይገድሉት ትጥቁን ለውጦ ከሮም ሲወጣ ጌታችን መስቀል ተሸክሞ ተገለጸለት። በዚህ ጊዜ አቤቱ ጌታ ሆይ ወዴት ትሄዳለህ ሲል ቢጠይቀው ጌታችንም ልሰቀል ወደ ሮም እሄዳለሁ አለው። ዳግመኛ ትሰቀላለህን ባለው ጊዜ አንተ ስትፈራ ጊዜ ነው እንጂ ሲል መለሰለት። ያን ጊዜም ጎልማሳ ሳለህ ወገብህን ታጥቀህ ለወደድከው ትሄድ ነበር፣ ስትሸመግል ግን እጅህን ታነሳና ሌላ ሰው ያስታጥቅሃል፣ ወደማትወደውም ይወስድሃል። ዮሐንስ 21 ቁጥር 18 በማለት ጌታችን የነገረውን ቃል አሟሟቱን የሚያመለክት መሆኑን አስታውሶ ወደ ሮም ተመልሶ ስብከቱን ቀጠለ። በሮማውያን ሕግ ቅጣት የተፈረደበት ወንጀለኛ የሮም ሀገር ተወላጅ ከሆነ የወንጀሉ ክብደትና ቅለት እየታየ ግርፋት ወይም ሞት ይፈረድበታል እንጂ በአንድ ወንጀል 2 ቅጣት አይቀጣም ነበር። ወንጀለኛው የውጭ ሀገር ዜጋ ወይም ደግሞ ከሮም ውጪ ከሆነ ደግሞ ምሳሌ ቅጣቱ ግርፋት ከሆነ ከተገረፈ በኋላ እስራት ይጨመርለታል። ቅጣቱ ሞት ከሆነ ከግርፋቱ በኋላ በመስቀል ወይም በሌላ መሳሪያ ይገድሉት ነበር። ቅዱስ ጴጥሮስ ዜግነቱ ሮማዊ አልነበረምና በግርፋትም በእስራትም በሞትም እንዲቀጣ ተፈረደበት። እንደ ስርዓታቸው ቅዱስ ጴጥሮስን ከገረፉት በኋላም ሊሰቅሉት ሲሉ ወታደሮቹን እንደ ክብር ንጉሥ እንደ ጌታ ኢየሱስ ክርስቶስ አቁማችሁ ሳይሆን ዘቅዝቃችሁ ስቀሉኝ አላቸው። እነርሱም እንዳላቸው አድርገው ሐምሌ 5 ቀን ዘቅዝቀው ሰቅለውታል። በመስቀል ላይ ሳለም ተከታዮቹን በሃይማኖታቸው እንዲጸኑ ካዘዛቸው በኋላ ነፍሱን ለእግዚአብሔር ሰጠ። ሥጋውንም መርቄሎስ የሚባለው ደቀ መዝሙር ሽቱ ቀብቶ በነጭ ሐር ገንዞ ዛሬ ቫቲካን በምትባለው ስፍራ በክብር ቀብሯታል። ቅዱስ ጳውሎስ። ቅዱስ ጳውሎስ ለአገልግሎት ከመጠራቱ በፊት ሳውል ይባል ነበረ። ከኦሪቱ ምሁር ከገማልያል ሕገ ኦሪትንና መጽሐፍተ ነቢያትን ተምሯል። ለሕገ ኦሪት ቀናኢ ከመሆኑ የተነሳም የክርስቶስ ተከታዮችን ሁሉ ያሳድድ ነበር። ክርስቲያኖችን ለማሳደድ ወደ ደማስቆ ሲሄድ ከመንገድ ላይ ለሐዋርያትነት ተጠርቷል። ሐዋርያት 9 ቁጥር 1 እስከ 31 ላይ እንደምናገኘው ለሐዋርያነት ከተጠራበት ጊዜ ጀምሮም በመላው ዓለም የተዘዋወረ ወንጌልን በመስበክ ብዙዎችን በኢየሱስ ክርስቶስ ስም አሳምኗል። ሲሰብክም ጣዖት አምላኪ፣ ሕመምተኛ፣ አረማዊና አይሁዳዊ እየመሰለ ብዙዎችን አስተምሮ
ለእግዚአብሔር መንግስት አዘጋጅቷል። አንደኛ ቆሮንቶስ 9 ቁጥር 19 እስከ 23። አረብ፣ አንጾኪያ፣ ሶሪያ፣ ግሪክና ልስጥራን ካስተማረባቸው አገሮች ጥቂቶቹ ናቸው። ወንጌልን በመስበኩ ምክንያትም ከአይሁድና ከአረማውያን ዘንድ ብዙ መከራና ስቃይ ደርሶበታል። ቅዱስ ጳውሎስ ከእግዚአብሔር በተሰጠው ጸጋ ብዙ ድንቆችና ተአምራትንም አድርጓል። በልብሱ ቅዳጅም ሕሙማንን ይፈውስ ነበር ይላል ሐዋርያት 19 ቁጥር 11። አገልግሎቱን ሊፈጽም ሲልም የሮም ንጉሥ ኔሮን ቄሳር የክርስቲያኖች ቁጥር እየጨመረ የመጣው በቅዱስ ጳውሎስ ትምህርት በመማረካቸው ምክንያት መሆኑን ተረድቶት ይልቁንም የቤተ መንግስቱ ሰዎች ሳይቀር በቅዱስ ጳውሎስ በመማረካቸው ተቆጥተው ቅዱስ ጳውሎስን ወደ ፍርድ ሸንጎ አስቀረበው። ቅዱስ ጳውሎስም በቀኝ እጁ ከሰንሰለቱ ጋር መስቀሉን ይዞ ንጉሱንና ወታደሮችን ሳይፈራ የኢየሱስ ክርስቶስን የእግዚአብሔር ልጅነትና አምላካዊ ስልጣንን ይመሰክር ነበር። ንጉሱም በቁጣ ይሙት ብሎም ፈረደበት። ቅዱስ ጳውሎስ ግን የሮም ዜግነት ስለነበረው ሳይገርፉት በአንድ ቅጣት ብቻ በሰይፉ እንዲገደል ወስነውበታል። ለሚገድሉትም ይቅርታን ይለምን ነበር። በገዳዮቹና በተከታዮቹ ፊትም የክርስትና ሽልማቱ እግዚአብሔር መንግስት መሆኑን የሚያስገነዝብ ቃል እያስተማረ እግዚአብሔር የሚሰጠውን የጽድቅ አክሊል ለመቀበል ይቻኮል ነበር ይላል ሁለተኛ ቆሮንቶስ 4 ቁጥር 6 እስከ 18። ወታደሮቹ ሊገድሉት ሲወስዱትም ከንጉስ ኔሮ ወገን የሆነችውን የአንዲት ብላቴና መጎናጸፊያ ዛሬ መልስልሻለሁ ብሎ ከተቀበላት በኋላ መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊትም ጽድቅ አክሊል ተዘጋጅቶልኛል በማለት ፊቱን በብላቴናዋ መጎናጸፊያ ተሸፍኖ አንገቱን በሰይፍ ተቀልቶ አገልግሎቱን በሰማዕትነት ፈጽሟል። ደቀ መዛሙርቱም ራሱን ከአንገቱ ጋር ቢያደርጉት እንደ ቀድሞ ደህና ሆኖላቸው በክብር ገንጸው ቀብረውታል። ቅዱስ ጴጥሮስና ቅዱስ ጳውሎስ በስብከተ ወንጌል አገልግሎታቸው ጨለማውን ዓለም በማድመቃቸው ብርሃናተ ዓለም ተብለው ይጠራሉ። የቅዱሳኑ አገልግሎት ገድላቸውና ተአምራቸው በመጽሐፍ ስንክሳር፣ በዜና ሐዋርያትና በገድለ ሐዋርያት በሰፊው ተጽፎም ይገኛል። ቅዱሳን ሐዋርያት ያቆዩልን የቤተ ክርስቲያን አስተምህሮ ጠብቀን በክርስቲያናዊ ምግባር ጸንተን እንድንኖር እግዚአብሔር መንግስትም ለመውረስ እንድንበቃ የቅዱሳኑ ጸሎት ይርዳን። አሜን። ውድ የዘነትን ሚዲያ ቤተሰቦች በዛሬው ቪዲዮ ሐምሌ 5 ለምን ይከበራል በሚል እንግዲህ በሰፊው ተማምረናል። መጨረሻ ቆይታችሁ መልካም የሆነውን ትምህርት ስለተከታተላችሁ እናመሰግናለን። ዋናው ቻናላችንን ናታኔም ሚዲያ ላይ ለተወሰነ ጊዜ እንግዲህ ቪዲዮ ስለማለቅ ማለትም ከ100,000 በላይ ሰብስክራይበር ያለው ናታኔም ሚዲያ በዛ ቻናል ላይ ለጊዜው እንግዲህ መልቀቅ አንችልም ቪዲዮና በዚህ በሁለተኛው ቻናል ላይ ጠቃሚ ቪዲዮችን በቀጣይም ስለምንለቅ ጠቃሚ ቪዲዮችን ይዘን ስለምንቀርብላችሁ ይህንን ቻናል እንዲሁም ዋናው ናታኔም ሚዲያ ቻናላችንን ሰብስክራይብ አድርጉ እንላለን። ለብዙ ኦርቶዶክሳውያን ቪዲዮ እንዲዳረስ ደግሞ ላይክ አድርጉ። በየፌስቡክ፣ ቴሌግራም፣ ኢሞ ላይ ሼር አድርጉት። ከዚህ በኋላ የምንለቃቸው ከዚህ በፊት የተለቀቁ ቪዲዮዎች ደግሞ ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ ማድረግም አይረሳ። በዚህ ቻናል ምርትና አገልግሎቱን ለማስተዋወቅ እንዲሁም ለማንኛውም ሀሳብ አስተያየት በቴሌግራም @ሄኖክ6679 ጻፉልን ወይም በስልክ ቁጥር በ0912735701 ላይ ደውሉ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከዘናታኔም ሚዲያ። በድጋሚ እንኳን አደረሳችሁ ላለው። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም ያቆየን። ሁላችንም ሰላም። ውድ የዘናታኔም ሚዲያ ቤተሰቦች ከመጨረሻው ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። እስከ መጨረሻው ቪዲዮን የተከታተላችሁ እጅግ ከልብ እናመሰግናለን። ዘናታኔም ሚዲያን የተከታተላችሁ ስለሆነ በቀጣይ የምንለቃቸው ቪዲዮዎች ደግሞ እንዲደርሳችሁ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። እስከ መጨረሻው እስከዚህ ሰዓት ይህንን ቪዲዮ ግን እያያችሁ ያላችሁ ብቻ ከኮሜንት ስር 5 ቁጥርን ጻፉልን። ስለምትከታተሉን በድጋሚ ከልብ እናመሰግናለን።